አስደነግጣ ወደሚለው ስንመለስ ሰኒ እንደምትመለከቷት በጣም ደንግጣና ልክ በቃ የሆነ በድንጋጤ መንፈስ የፈዘዘ ሰው ሆናለች ማለት ነው። ለምንድን ነው እንዲህ የሆነችው በማለት ስፔል የሚባለው የነኪራ ወንድሜ ብሎ የመጣው ልጅ ሞቷን እያሉ ሲንዲ የነበረው ባለመሞቱ በጣም ደንግጣ፣ ምክንያቱም እሷ ማነው የሚያስፈራራን? ማነው እየዛተብን ያለው? እኔ ሁሉንም ነገር ለፖሊስ መናገር አለብኝ ትላለች። ጆከር ደግሞ እባክሽን አርፈሽ ተቀመጭ፣ ለፖሊስ ሁሉን ነገር ከተናገርን ሁሉም ነገር ያልቅልናል፣ እባክሽን አርፈሽ ተቀመጭ እያለ ጆከር እየለመናት ይገኛል ማለት ነው። እሷን በኩል ጆከር እባክህን እስከ መቼ ነው እንደዚህ ሆነን የምንኖረው የምንቀጥለው? ስለዚህ ለፖሊስ እንናገርና እኛም ቅጣታችን ይወሰንልን። አይ ሰኒዬ አንቺ ጥፋት የለብሽም፣ ጥፋተኛው እኔ ነኝ። ስለዚህ እኔ ነኝ መቀጣት ያለብኝ። ስለዚህ አንቺ ለማንም መናገር የለብሽም። በመቀጣቴም በሁሉም ነገር ልቀጣም ሆነ ልገረፍ የምችለው እኔ ነኝ። አንቺ ምንም ጥፋትም ሆነ ተንኮል የለብሽም እያለ ጆከር አሁንም ይለምናታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንደምን አላችሁ? ያለው አልሐምዱሊላህ ሁሉ ሰላም ይዛማን ነው። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ አድርጎ አዲስ የሆናችሁ ማለት ነው። ነባሮች ደግሞ እንደተለመደው ላይክ፣ ሼር እያደረጋችሁ ከጎኔ ሆናችሁ እንድትከታተሉኝ እጅጉን በአክብሮት እጠይቃለሁ ማለት ነው። ውድ ኢትዮጵያውያን ሰላምና ፍቅር፣ አንድነት፣ መተሳሰብ ለእናት ሀገራችን ኢትዮጵያ ያደርግልን። እንግዲህ ጆከርና ሰኒ እንደምታያቸው ተለጣጥተዋል። ምክንያቱም ምንድነው ወደሚለው ስንሄድ ጆከር አሁንም ቢሆን እንዴት እንደዚህ ሲሆን ነገሮች እያለ በጣም ፈርቶና ሰብቶ ነው ያለው ማለት ነው። ውድ ቤተሰቦች ይባላችሁ ቻናሌን አዲስ የሆናችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን ማለት ነው። ቤተሰብ ሁላችሁም ሰላማችሁ ዝትረፍ ይበልልኝ። እንግዲህ በጣም ታርጉልኝ ነው የሰው ድምፅ ጫጫታም ሊኖር ይችላል። እንግዲህ ሰው ቤት ያለ ሰው ታውቃላችሁ። እንደዚህ ከሰው ቤት ወጥተን የራሳችን ህይወት የሚኖርን እንዲሆን በሀገራችን ላይ የራሳችን ያለው ህይወት ኑሮን የራሳችን ቤት ላይ የምንኖር ያደርገን እያላችሁ ዱዓ አድርጉ። ከሰው ቤት ያውጣን እያላችሁ ማለት ነው። ጸሎትና ዱዓ ማድረጋችሁን እንዳትረሱ ማለት ነው ውድ ቤተሰቦቼ። ስለዚህ ያው ቪዲዮ ለመስራት አልመቸኝ እያለ ብዙ ጊዜ አልገባም። ሰብስክራይብ አድርጉ ሁላችሁም። አንዳንድ ልጆች ደግሞ ለምን ላይ በላይ አትገቢም ትሉኛላችሁ። ያው የጊዜ ጉዳይ ነው። ምክንያቱም ሰው ቤት ያለ ሰው ታውቃላችሁ ሁሉን ነገር ማድረግ ስለማይችል ለዛ ነው ማለት ነው። ቤተሰቦቼ የምወዳችሁ የማከብራችሁ የሀገሬ ልጆች ሰብስክራይብ አድርጉኝ፣ አበረታቱኝ። ከሰው ቤት ወጥቼ ምናልባት የራሴን ህይወት እየመሰራርኩኝ ምርጥ ቪዲዮዎች በሀገሬ እንዲሰራላችሁ ማለት ነው። እስኪ ሀገርም አንዳንድ ልጆች ገብተው ማሻአላ እነ ሀያት አቡዲ ባጓሯቸው የሚባሉ ነገር በጣም ነው ደስ የሚለው ማለት ነው። እኔ ለሀያት አቡዲ በጣም ደስ ብሎኛል ማለት ነው። ቤተሰብ መጣሁኝ እና እኔ ለሀያት አቡዲ በጣም ደስ ብሎኛል። እህታችን ሀያት አቡዲ ካየሽው ቪዲዮ ለነገሩ ያው ኢትዮጵያ ነሽ ለማየት እድሉ አይኖርሽም ማለት ነው። እኔ ባንቺ ከፊፍ እና ቤተሰብ ሁላችሁም የምነግራችሁ ነገር ቢኖር ማለት ነው ለሀያት አቡዲ በጣም በጓሮዋ ያለው ድባብ ምናምን
ደስ ነው የሚለው ማለት ነው። እና ማለት ነው በጓሮዋ ላይ ያለው ድባብ በጣም ነው ደስ የሚለው። አጓሮዋ እያዘራቸው ያለው አዝሬት ምናምን እውነቴን ነው የምላችሁ። እኔ ራሱ በቃ አለምኩት አገሬ ገብቼ ዝናቡ እየጣለ ምናምን። ባለፈው እሷ ራሱ ዝናብ እየጣለ እንደዛ ስትቀርጽ ማለት ነው። እውነት ለመናገር እኔ ራሱ የተመኘሁት ነገር ቢኖረኝ አገሬውን ላይ ገብቼ በቃ እንደዛ በጓሮ እርሻ ምናምን አትክልት አዝሬቶችን እየዘራሁ ምናምን ተመኘሁ ነው የምላችሁ። እና ይህ የሰው ቤት ሁል ጊዜ የሰው ቤት ነው እና እድሜያችንን ልጅነታችንን ሁሉ ነገራችንን አጣንበት ማለት ነው። ቤታቸው ቁጭ ብላችሁ ደራችኋቸው፣ ከዛም እንደገና እነሱ ልጆቻቸውን ወልደው የእነሱ ልጆች እናንተን ሲያዟችሁ በጣም በጣም ያማል ማለት ነው። እውነቴን ነው የምላችሁ። ነገሮች ሁሉ ያስጠላሉ፣ ያማሉ። እና እናንተ ቁጭ ብላችሁ አሳድጋችኋቸው ልጆቻቸው ሲሰርጓችሁ መልሰው የአፍ መፍቻ እየተሳደቡ የአፍ መፍቻ ሲያደርጉን ምናምን በጣም ነው የሚያስጠላው። እውነቴን ነው የምላችሁ። ይህን መቼም ሁሉም ሰው እያየው ነው፣ ሁሉም ሰው የሚኖርበት እስከሆነ ድረስ ማለት ነው። በጣም ነው የሚያናደው የሚያመው። እና ውድ ቤተሰቦች ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ እንድታበረታቱኝ በአክብሮት ጠይቃለሁ ማለት ነው። ውድ ሀገሬ ልጆች ሰላም ለእናንተ ይሁን፣ ፍቅር አንድነትን ይመለስልን። ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉ፣ ሼር አድርጉ ማለት ነው። ውድ የሀገሬ ልጆች ሰላም ለእናንተ ይሁን። እዚህ ጋር እንግዲህ ጆከር ምን እያላት ነው? ሰኒ በቃ ከዚህ በኋላ እንዳትፈሪ፣ ፍርሃታችንንም ለማንም ማሳየት የለብንም። በቃ ጠንክረን ወደፊት ሁሉን ነገር ማሳየት ነው እንጂ ያለብን ወደ ኋላ ማለት የለብንም እያለ በቃ አዋራት ይገኛል ማለት ነው። ውድና የተከበራችሁ ተመልካቾቻችን ሁላችሁም ሰላም ለእናንተ ይሁን። አንድነት፣ ፍቅርን፣ መተሳሰብን፣ መተዛዘንን ለእናት ሀገራችን እንዳደርግልን ሁላችሁም ዱአ አድርጉ ማለት ነው። ሰላማችሁ ይብዛልኝ ሁላችሁም። ብርዱስ እንዴት እያደረጋችሁ ነው? ወላሂ የዚህን 2 ቀን የዚህ ሳምንት ብርድ ማለት ነው በጣም ነው የሚለየው። የዚህ ሳምንት ብርድ ወይ ጉድ! የምር በጣም አምና እንደዚህ ሳውዲ አረቢያ በእርግጥ የታወቀ ነው ብርድ ማለት ነው። በጣም ብርድና ሙቀትም ሲመጣ በጣም ኃይለኛ በረሃ፣ እንደገና ደግሞ ብርድም ሲመጣ በጣም ኃይለኛ ብርድ እንደነበረ የታወቀ ነው። ነገር ግን ይህን 2-3 ዓመት ማለት ነው ዝናብ በእርግጥ እዚህ ሀገር ላይ ዝናብ አይዘንብም፣ ግን ይህን 2-3 ዓመት ብዙ ብርድ አልነበረም። ምክንያቱም ዝናብ ይጥላል። ዝናብ ሲጥል ደግሞ ብርድ አይኖርም ማለት ነው። ዘንድሮ ግን እውነት ለመናገር በመጀመሪያ ነው ገና ብርድ የጀመረው ማለት ነው። እና ገጠር ያላችሁ ወንድሞቼ ልብስ ልበሱ። ብርድ የመታው ሰው በጣም ልብስ ያኔ ደራርቦ ምናምን። ምክንያቱም አንድ ጊዜ ብርድ በጅስማችን ውስጥ ከገባ የመግደሉ ቻንሱ በጣም ከፍተኛ ነው። ምክንያቱም ልባችን ላይ አንድ ጊዜ ልባችን ውስጥ ከገባ ማለት ነው መውጫ የለውም። ስለዚህ በጣም ከባድ ነው። ራሳችሁን ጠብቁ በቻላችሁት ያክል ወንድሞቻችን። አላህ ይጠብቃችሁ። አላህ ከክፉ ነገር ሁሉ ይሰውራችሁ ማለት ነው። በጣም ብርድ ነው። እንግዲህ ወንድሞቻችን እንደሚነግሩን ከሆነ በጣም ጠዋት ስንነሳ እንደ ተልጅ ሆኖ ነው የምናገኘው ይላሉ። ወላሂ እንግዲህ እሱ ፈጣሪ በምህረቱ ይዘንላችሁ። ሙቀቱም ሲመጣ መተኛ እያጣችሁ ጅስማችሁ ላይ ውሃ ምናምን እያፈሰሳችሁ ነበር የምተኙት። አሁን ደግሞ ይባስ ብሎ ብርዱ ሲመጣ ደግሞ በጣም አስቀያሚ ነው። እና ቤተሰቦች ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም የሰው ደስታ የሚያስደስተው የሰው መለወጥ የሚያስደስታችሁ ሰብስክራይብ አድርጉ፣ አሳድጉኝ። እኔ የታችሁ ባድግ ምን ችግር አለው ማለት ነው። ከአንዳንድ ምቀኛዎች በስተቀር አንዳንድ ልጆች ደግሞ ምንም ምቀኛ የሌለባችሁ አላችሁ። ሀታ ራሱ የምናውቃቸው ልጆች ራሱ በቃ ስትበልጧቸው ወይም እናንተ ጥሩ ደረጃ ላይ ስትደርሱ አይወዱም። እና
በጣም ይገርመኛል። ለምን እንደሆነ አላቅም ማለት ነው። እና ፈጣሪ ሁላችንንም ይጠብቀን ይጠብቃችሁ። በያላችሁበት ቦታ ሰላም፣ ፍቅር፣ አንድነት ይመልስልን እያልኩኝ አብሬችሁ የምሰነባበታችሁ ይሆናል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።